የአብሮነት በረመዳን 10 የፕላቲኒየም ደረጃ ስፖንሰሮች ማለዳ ፎም፣ ሸዋ ሆምስ፣ ዜኒት ገብስ ሼት፣ ኢትዮ ጠቢብ ሆስፒታል፣ አዋሽ ባንክ በእኽላስ ከወለድ ነፃ የባንክ አገልግሎት፣ ራይኖ ኬብል፣ ሂጅራ ባንክ። የአብሮነት በረመዳን 10 የጎልድ ደረጃ ስፖንሰሮች ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት፣ ዋኬኔ ዱቄት ፋብሪካ፣ ሼባ ቪሌጅ፣ ዊኬር ላይት፣ ረመዳን ዒድ ኤክስፖ፣ ተክለ ሃይማኖት ጠቅላላ ሆስፒታል። የሲልቨር ደረጃ ስፖንሰሮች የጋርኑር አረቢያን መጅሊስና ምንጣፍ፣ ኢፍዳይ። አብሮነት 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 አብሮነት። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዓላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የተወደዳችሁ ተመልካቾቻችን እነሆ አብሮነት በረመዳን 10 የመጨረሻዎቹ ጥቂት ቀናት ውስጥ እንገኛለን። እንኳን ለዚህ ሰዓት አደረሳችሁ። አልሐምዱሊላህ አላህ ሱብሓነሁ ወተዓላ ፈቅዶ ለዚህ መድረስ ትልቅ መታደል ነው። እንግዲህ ተመልካቾችም በዒባዳ በደመቀ ጊዜያቸው እስከዛሬ ድረስ አብረውን ዘልቀዋል። ከዚህም በኋላ ቀሪ ቀናት ደግሞ አሉ። እንግዲህ አሁን ደግሞ የዒድ ንፋስ አይደል እየነፈሰ ወደዚያ እያለ ነው። አየሩ ወደዛ የሚያደላ ይመስላል። አላህ ሱብሓነሁ ወተዓላ ያድርሰን። እንግዲህ ወሊቱክሚሉ ልዒደተ ወሊቱከቢሩላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን የሚባሉት ደግሞ አላህ እንዲያደርገን እንማጸነዋለን። እናንተስ ጋር ጾም እንዴት እያለፈ ነው? እንዴት እየሄደ ነው? አላህ ሱብሓነሁ ወተዓላ ያለፈውንም እንዲቀበለን ቀሪዎቹንም በረካ እንዲያደርግልን እንማጸነዋለን። ያ ረብ ረሕመተን ያ ከሪም። እንዴት ናችሁ ውድ ተመልካቾች? እንግዲህ ቀደም ሲል ወንድሞች እንዳነሱት የኔም ልባዊ መልካም ምኞት ወደ እናንተ ይድረስ። አላህ ሱብሓነሁ ወተዓላ እስከዛሬ የመጣንባቸውን ርቀቶች በረሕመቱ በእዝነቱ ያካብልንና እንግዲህ መንዳውን እጥፍ ድርብ አድርጎ ያስቀምጥልን። ሁሌም እንደምንለው ድካሙ ያልፋል፣ አጅሩ ግን ይተርፋል ኢንሻአላህ። እሱን እናነሳሳለን። ዛሬ አጋሮቻችንን ካስተዋወቅን በኋላ ብናየው ደስ የሚለኝ የስራ ሁሉ መልካም የአንድ ነገር ስኬት መለኪያ ብለው የአላህ መልእክተኛ ዓለይሂ ሰላም ያስቀመጡትን ጉዳይ ብናነሳው እንደ አጀንዳ በጣም እወዳለሁ። አላ ወሁወ ጽናት ወይም ደግሞ ትንሽም ቢሆን አንድን ስራ በቋሚነት ማስቀጠል። ይሄ ረመዳን በእኛ ህይወት ውስጥ ሲያልፍ ምን አውሶን አለፈ? ምን ቀባን? ምን ተቀብተናል? ይህንን ብንመላለስ ጥሩ ነው። ትላንትና ከና አቡ ሐኒፋ ጋር በነበረኝ ቆይታ እያነሳሳን ነበርና ወሩን ሙሉ ሲጠጣ የከረመ ነፍስ እንዴት ነው በረመዳን ውልቅ የሚለው? ከሸዋል ጨረቃ ጋር ብዬ አንስቼ ነበረ። ያው ሾርባ ሲጠጣ ነው ወይ ብሏል የከረመው። በዚህ አጋጣሚ የመንፈሱን አይደለም የአካሉን የጠጣው። ሁሉም ሰው ያውቃል ማን ምን እንዳጠጣና ምን እንደጠጣ መቼ እንደጠጣና። አሁን ከባዱ አሁን ነው። እሺ በጣም የተመቻቸ ኢንቫይሮንመንት ነበረ። ወሩን ሙሉ ደፋ ቀና ብለናል። ከቁርአን ገጾች ጋር ብዙ አራቅን ይሆናል። እጃችን ለበጎነት ተዘርግቷል። በብዙ መንገድ የረመዳንን ግቦች ለማሳካት ተፍ ተፍ ብለናል። ቀለማቱን አሟልተን ይሆናል። እንዴት ነው ታዲያ ከሸዋል ጨረቃ እኩል እሷ ብቅ ስትል እኛ ውልቅ የምንለው? ምን አሳርፎብን ሄደ ረመዳን? እንግዲህ ምን ቀባን ያልኩት እሱን ነው። ሲጠጣ ያልኩትም ያንን ፓርት ነበረ። ግን ዛሬ ምን ቀብቶን ሄደ ረመዳን? አለላቀል እንደው ቀሪዎቹን 6 ወራት እንኳን የሚሆን ስንቅ አልያዝንም። 5 አልያዝንም፣ 4 የለንም፣ 3 የለም፣ 2 የለም። እንደው ምንም ለህይወት የሚሆነን ስንቅ አልያዝንም ወይ? ይሄንን ከ3-2 ሲባል ያው ኸሚስ እንዳይመስል እሰጋለሁ። አብሽር ጁማ ነው ሸኸሉ ጁማ ነው ዛሬ እዚህ ጋር ሸስለሌሉ። አይ መልካም ነው እንግዲህ ማለት ሁላችንም የተረፈንን ነገር እንድናውቅ የሚጠቅመን ነው። ምን ያህል ወሰድን፣ ምን ያህል ይዘን ወጣን የሚለውን ነገር መጠየቅ ጥሩ ነው።
መልሱን እንግዲህ በሂደት የምናገኘው ሊሆን ይችላል። አሁን በቃ ይዣለሁ በቃ የሚበቃኝን ያክል ይዣለሁ ልንል የምንችልበት ሞመንት ላይ አይደለም። ግን አትሊስት ካሁን ሰዓት ጀምሮ ግን መጠያየቅና ሀሳቡን መለዋወጥ ያስፈልጋል። ስለዚህ በሰፊው እናነሳዋለን። ምን ያህል ፋናውን ጥሎ በህይወታችን ውስጥ ሄደ የሚለውን ዲስከስ እናደርጋለን። አጋሮቻችንን እናመስግንና መጀመሪያ ቀዳሚ ፕሮግራም ጋብዘናቸው ከዛ ስንመለስ ደግሞ በሰፊው የምንወያይበት ይሆናል። ፕሮግራማችንን ያበረቱልን ተቋማት እናመሰግናለን። በፕላቲኒየም ደረጃ የፕሮግራማችን አጋር የሆነው ዘኒት ገብስ እሸት ነው። ላለፉት 37 ዓመታት ሁላችንንም ሲያዝናና ሲያስደስት የቆየ ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ከሀገር ውጭ ለሆኑ ደግሞ ኤክስፖርት ስታንዳርድ ለሆኑ ምርቶች ሲያቀርብ ነበርና ዛሬም አጋርነቱን እያሳየ ነው። ከኛ ጋር የፕላቲኒየም ደረጃ ስፖንሰር ስለሆነ እናመሰግናለን። ሌላኛው አጋራችን የሆነው ራይኖ ኬብል ነው። ለቤቶ ብርሃንና ከስጋት ለጸዳ የኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው እያለ ፕሮግራማችንን አበርትቷል። እናመሰግናለን። ከወለድ ነፃ የባንክ አገልግሎትን በማቅረብ ደግሞ የምታውቁት ሂጅራ ባንክ በሐላል ፔይ መተግበሪያ የሞራባሃ ፋይናንሲንግን በመተግበር ለሁላችሁም እየተደረሰ ይገኛል። እንግዲህ እስከ 1 ሚሊዮን ብር የሚደርስ በዲጂታል ፋይናንሲንግ አክሰስ ማድረግ እንድትችሉ ሁኔታውን አመቻችተናል። ያለምንም ማስያዣ የምታገኙበትን አማራጭም እንደዚሁ አቅርበናል እያለ ነው። ሂጅራ ባንክ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር ስላደረገ እናመሰግናለን። ማለዳ ፎም ሌላኛው የፕላቲኒየም ደረጃ አጋራችን ነው። ወቅቱ ኢባዳ ነው። እያንዳንዱ ሰከንድ ውድ ነው። እናንተ ኢባዳችሁ ላይ ጠንከር በሉ፣ ለምቾታችሁ እኛ እንጨነቃለን እያለ ፕሮግራማችንን በፕላቲኒየም ደረጃ አበርትቶልናል። ማለዳ ፎም የሚገባውት ምቾት የፕሮግራማችን አጋር ነው። በፕላቲኒየም ደረጃ እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን እንደ አዲስ እያበበች እየተዋበች በመጣችው አዲስ አበባ የተለያዩ የከተማችን አካባቢዎች ላይ እንግዲህ ቃሉን ጠብቆ ቤቶችን እየሰራ እያስረከበ የሚገኘው ሸዋ ሆምስ ነው። ለዓመታት በቃል ታማኝነታችን እንታወቃለን እያላችሁ ይገኛል። ሸዋ ሆምስ የፕላቲኒየም ደረጃ አጋራችን ነው። በፒኮክ መናፈሻ ፊት ለፊት ወሎ ሰፈር እንደዚሁም በካዛንቺስ መኖሪያ ሰፈሮችንና ቤቶችን እየገነባ ይገኛል። ጎራ በሉ፣ ተመካከሩ። መልካም እድል ይሁንላችሁ። የፕላቲኒየም ደረጃ አጋራችንን ሸዋ ሆምስን እናመሰግናለን። በአዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎቱ የፕላቲኒየም ደረጃ አጋራችን የሆነው አዋሽ ባንክ ነው። አዋሽ ባንክ የሸሪዓውን መርሆች ተከትለው በተከተለው አሰራር ተጠቃሚ ይሁኑ ይለናል። የፕላቲኒየም ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። ኢትዮ ጠቢብ ሆስፒታል ሌላኛው የፕላቲኒየም ደረጃ አጋራችን ነው። ምንም ህመም አይንካው፣ ህመም ካለ ግን ትልቁ መፍትሄ እኛ ዘንድ አለ ይለናል ኢትዮ ጠቢብ ሆስፒታል። መሳለሚያ ሰፈረ ሰላም አካባቢ ያገኙናል ይላል። የፕላቲኒየም ደረጃ አጋሮቻችን እጅግ አድርገን እናመሰግናለን። በጎልድ ደረጃ ማጋር የሆኑ ተቋማት አሉ። ለሼባ ቪሌጅ ፕሮግራማችንን በጎልድ ደረጃ ስላበረታል እናመሰግናለን። እንደዚሁም የሲልቨር ደረጃ አጋራችን የሆኑት የጋርኑር ምንጣፍና አረቢያን መጅሊስ እንደዚሁም ኢቭ ዳይፐር ናቸው። በተጨማሪም ፕሮፋይል ፋሽን ፕሮግራማችንን በሲልቨር ደረጃ አጋር ሆነው አበርትተዋል። እናመሰግናለን። ኤማሮሽ ሪል ስቴት፣ ኒው ሊፍ ሜዲካል ፕላዛ እና የረመዳንና ኢድ ኤክስፖ በኤግዚቢሽን ማዕከል የፕሮግራማችን የጎልድ ደረጃ አጋሮች ሆነው ከኛ ጋር እየሰሩ ነው። እናመሰግናለን። ዊኬር ላይትስ የጎልድ ደረጃ አጋራችን ነው። እናመሰግናለን። ዋኬኔ ዱቄት እንዲሁ የጎልድ ደረጃ አጋራችን ነው። የጎልድ ደረጃ አጋሮቻችንም እናመሰግናለን። ልዩ ምስጋናም ይኖረናል። ሀኒፋ የስጦታ እቃዎች እናመሰግናለን። ስቱዲያችንን አድምቀውልናል። ሰያፏ ዲኮር ለየትኛውም ዝግጅት አለን እያላችሁ ሲሆን ኒዛሙዲን ፋሽን እኛን አስበዋል። አይታሞችንም በነፃ እያለበሰ ይገኛል። ይደክመኛል ቢሆንም አይሰለቸኝም ብሏል። እናገዘው፣ በዓል እየመጣ ነው። አይታሞች ልብስ ያስፈልጋቸዋል። ልጆቻችን ልብስ እንደምንገዛው እሱ ጋር ሄደው በነፃ ነው የሚለብሱት። እኛ ግን እሱን ማበርታት ይጠበቅብናል። እንደዚሁም ማለዳ ፎም የሚገባውት ምቾት በመጅሊሱ ዘና ብለን ፕሮግራም ወደ እናንተ እንድናደርስ አራርቶናል። እናመሰግናለን። ለበዓል መጅሊስ ካስፈለገ የማለዳ መጅሊስን ተጠቀሙ ተብላችኋል። መርሐባ። ሁሉንም አጋሮቻችንን እናመሰግናለን። ከምን አረፍን ምን አስተረፍን፣ በምን አረፍን እንዴት ተሳረፍን፣ ምን አተረፍን ምን አተረፍን። ይህ በጣም ጥሩ ነው። ከምን አረፍን ምን አስተረፍን፣ ከምን አረፍን ምን አስተረፍን አይደለም፣ ምን አተረፍን አይደለ? እሷን ነው አሁን እንድናነሳ የፈለግነው። እንግዲህ አስሮቹ ብለን እነዚህን በጽናት የሚታወቁ በምድር ላይ ሳሉ በእግር እየተራመዱ እዚያ ለመዱንያ ላይ ጀነት የሚባል እንግዲህ የጀነትን ወስፍ ተኸዩል ማድረግ አንችልም። በሰው አእምሮ የሚታሰብ ነገር አይደለም ተብሎ ተነግሮናል። በጣም አረብኛዎቹ በጣም ነው ወላ ኸጠር ነው የሚለው ወላ ኸጠር አላ ቀልቢ በሸር ምንም በቃ በሰው ልጅ እዝነ ልቦና ወይም ሳምቲንግ ውልብ ማለት የሚችል ስላልሆነ ነው። እዛ ውስጥ ነዋሪ ናቸው። እዛ ውስጥ
በምን ያህል ካሬ ተዘጋጀ እንደሆነ አላህ በሚያውቀው ሁኔታ ቤት ያላቸው ሰዎች ምድር ላይ ሲራመዱ ነበር። አላፊክራ አስሩ ያው ሙአየን ሆነው መጡ እንጂ እኮ የብዙዎቹ ሰሃቦች ገደልና ታሪክ ከዚህ ጋር ይገናኛል። ብዙዎቹን ሰምተናል። የነሱ ጽናት የነሱ ከባባድ ጊዜያትን የተሻገሩባቸው አቋሞቻቸው ለእንዲህ አይነት ሽልማት እንዳጫቸው የታወቀ ነው። አንድ ወር የተሰጠን እድል አለ። አላህ ሱብሓነሁ ወተዓላ እንግዲህ ይችል ነበር ማድረግ በአዝራኤል በኩል ሩሃችንን ማስነጠቅ ይችል ነበረ። ግን እዚህ የለውጥ ወር ውስጥ እንድንቆይ ፈቀደ፣ ፈለገልን። አሁንም እስከ መጨረሻው አላህ ያቆየን። ግን ምን ተቀባን? ምን አተረፍን? ከምን አረፍን? ምን አስተረፍን? ምን አተረፍን? ከፍታ ቆይታ በኋላ ተመልሰን ስንመጣ ማሚ ያነሳቸውን እነዚህ ግጥም ነው ፍልስፍና ነው ምንድን ነው ሀሳቡ የሚለውን ነገር በደንብ እናየዋለን። የተወደዳችሁ ተመልካቾቻችን እናንተ ፕሮግራማችን ስለምትከታተሉ ጥያቄዎቻችንን ስለምትመልሱ እጅግ አድርገን እናመሰግናለን። ተመልሰን እንመጣለን። አብሮነት 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 ተመልሰናል። የተወዳችሁ ተመልካቾቻችን እንግዲህ አብሮነት በረመዳን 10ቱን የጀነት ሙሽሮች ያነሳሳን ወደ እናንተ እያደረስን ዘልቀናል። የተወሰኑ ፕሮግራሞቻችንን እንግዲህ ያገባደናል። በተለይ እዛ ውስጥ የነበሩ ጨዋታዎች፣ እርስ በርስ የነበረው ተዓሩፉ፣ መተዋወቁ፣ ልምድ ልውውጡ ተጠናቋል። ከዛ ባሻገር ደግሞ በሒዋር መልክ አንድ ወንድም ልክ እንደ ሁሴን ይቀመጥና ሁለት ተተኪ ደግሞ ዱዓቶች ጉዳይ ያነሱ ስለ አንዱ ሰሃባ ማንነት በስፋት ይተነተን ነበረ። እሱንም እንደዚሁ አገባደናል። አሁን የቀረን ፈርዲ ነው። አንድ ሰው ብቻውን አንድ የተከለለ ቦታ ላይ ቁጭ ብሎ ስለዛ ሰሃባ ይተርክልናል። በጣም የሚያማምሩ ሀሳቦችን እያደመጥን ነው በተተኪ ዱዓቶቻችን። ከዛ ባሻገር ኡስታዝ ኻሊድ ክብሮም እንግዲህ ዘንድሮ አንተን ብቻ እንገዛለን የሚል መሪ ሀሳብ ይዞ መጥቷል። ባለፉት ቀናት ከአብሮነት ስንጨርስ ነበር የሚታይ ነበረው። አሁን እሱንም የአብሮነት አካል አድርገን ወደ እናንተ እያደረስነው ነው የምንገኘው። ከዛ ባሻገር ደግሞ የኛ ሀሳቦች አሉ። እዚህ የሚነሱ ሀሳቦች አትጠራጠሩ የሆኑ ሰዎችን ቀና ያደርጋሉ። ከኛ ነው የሚጀምረው። ጠባን ራሴን ቀናኛል። ከእናንተ የምሰማው ነገር የዘነጋሁትን ያስታውሰኛል። ስለ ጽናት ስንነጋገር ኦኬ ጽናት የሚባል ነገር አለ። ስለ ረመዳን ግቦች ስናወራ ምን ነበረ በረመዳን እንደ ግብ ያስቀመጥኩት ነገር? ግብ ከሌለው አንድ ሰው መድረሻውን አያውቅም። ያው ጠዋት ተነስቶ ባገኘው ታክሲ የሚሄድ ሰው ግብ የለውም፣ መድረሻውን አያውቅም። ረመዳን ወደኛ ህይወት ሲመጣ ለዓለኩም ተተቁን ተብሏል። ወደ ተቅዋ ቀርቦኛል ወይ ወይም ደግሞ መንገዱን ለይቼዋለሁ ወይ? ችግር የለም ባልቀርብ አለላቀል መንገዱ ላይ ነኝ ወይ? የት ነኝ? ለዛ ነው ምን አተረፈን ስንል የነበረው። ለምን ተረፈን፣ ምን አተረፈን፣ እንዴት ተረፈን ምናምን ስትል ነበር። ቅድም ሳልበላ ነበር። ምንድን ነው ሲሆን ድገመው። ቅድም ምን አስተረፈህ ነው ግን? እንዴት ተረፈን? ለምን ተረፈን? ለምን ተረፈን አላልንም። ምን ከሰርን? አይ ለምን ተረፈን አላልንም። ምን ነው ተረፈን? ምን ነው ተረፈን? እንዴት ተረፈን? በዋናነት ይኸውልህ በምን አለፍን ነው ጉዳዩ። በምን አለፍን? አዎ ማለት በምንድን ነው ያለፍን? ምን ስንሰራ አለፍን? በረመዳን ድባብ ውስጥ ያለፈች ሩህና አጠቃላይ ሁሉ ነገራችን እንዴ ሙቀት ውስጥ የቆየኮ የሆነ የትኛውም ነገር የቅርጽ ለውጥ አያደርግም ከአንዳንድ ነገሮች በስተቀር ፊዚክስ ግን የሆነ ለውጥ አለ። አንድ ጉዳይ ላይ የሆነ ለውጦች አሉ። አንድ ወር ወይም ደግሞ ለወራት የቀረቡ ቀናትን ረመዳን ውስጥ እየዋኘ የቆየ ሰው በቃ ውሃ ውስጥ ገብተህ አንተ ውሃ አልነካኝም ማለት እኮ አትችልም። ምን የቱ ጋር ነው ግን የነካህ ነው አሁን ጥያቄ። ቁርጭምጭሚትህ ጋር ነው ያራሰህ? የቱ ጋር ደረሰልህ እያልን ነው እየተነጋገርን ያለ ነው። ይህንን ማንሳታችን ጥቅሙ ምን አተረፍን? ረመዳን ስንሸኘው ረመዳን ከወጣ በኋላ እኛ ህይወት ውስጥ የሚያንጸባርቅ ቀሪ የረመዳን ፋና አሰር ምን አለ? በዚህ በኩል እኮ የሆነ ሰው አልፎ ነበር እንደሚባለው ረመዳን እኮ አስተካክሎኝ አለፈ ምለው ለራሴ ቁርአን ጋር አስታረቀኝ፣ የበጎ ስራዎች ላይ እጄን እንድዘረጋ አነሳሳኝ፣ ዘመድ ጥየቃ ላይ አበረታኝ፣ መስጊድ የነበረኝን ምልልስ ጨመርኩኝ፣ ሳምቲንግ ሶሻል ሚዲያ ጋር የነበረኝን ጊዜ በረርክ ግና ምን አተረፍክ? ግራ ምን አጎደልክ? ሀሳብን አልገደልክ። ጨርሶ አንተ በጀመርከው ሀሳብን አልገደልክ፣ ትናንትና አላመጣህ ነው ምናምን እንደዚህ እያለ አሪፍ ግጥም አለ። ጊዜን በተመለከተ የሚነሳ ጥሩ ሀሳብ ነው። ጊዜ ሳይሆን እኛን ነው ማሜ እያነሳ ያለው። ጊዜ የተመደበለትን ነው እየኖረ ያለው።
በቀን ውስጥ 12 ሰዓታት አሉ፣ በቀን ውስጥ 24 ሰዓታት አሉ። ያንን እየኖሩ እኛ በዚህ ውስጥ ምን አተረፍን? ረመዳን መጣ፣ ረመዳን ሄደ፣ በህይወታችን ውስጥ መጣ ሄደ ነው የምንለው ወይስ ደግሞ ሲመጣ ከመምጣቱ በፊት የነበረን ካራክተር ዛሬ ከሄደም በኋላ ያንኑ ተከትለን እየሄድን ያለ ነው? ምን በውስጡ አልፈን ምን አደረግን? በዚህ አጋጣሚ እንዲሁ ቸል ማለት የሌለብን ነገር እኛ አንዳንድ ነገሮች ላናውቅ እንችላለን። የሆነ ሰው ከረመዳን በኋላ መልካም ነገር አድርጎ ከቀጠለ እሱ ኖቲስ ሳያደርገው ረመዳን በረካውን ጥሎበት ያለፈው ሰው ሆኖ ሊሄድ ይችላል። ምክንያቱም ሁሉ ነገር ቆጥረን አይደለም የምንረካከበው። ማለት እንዲያግኝቻለሁ ይሄንን እኮ ከረመዳን ያገኘሁት ነው ብለን ላንረካከብ እንችላለን። ግን እኛን ሀምብል አድርጎ ትሁት አድርጎን አስተናንሶን የሆነች ልምድ ጣል አድርጎብን የሄደ ነገር ይኖርና በዛ ልንቀጥል እንችላለን። ይሄን እንዴት ታየዋለህ? ለምሳሌ ምን ይባላል የቅቤ ማስቀመጫ እንትና ቁኝ የምትባሏች በሸክላ የምትሰራው አለታል። አይተው ከሆነ ኖርማል ከውሃ ማስቀመጫ ይለያል። ሁለቱም ኮንቴነርስ ናቸው፣ ግን ቅቤ ያስቀመጡ ያብለጨልጫል፣ ያብረቀርቃል። ወዛም ነው። ረጅም ጊዜ ቅቤ ስለነበረበት ምንድነው ሙጀረድ ያ ነገር እዛ ውስጥ ተቀምጦ በመውጣቱ ሲያልቅ እኮ እንትን ይደረጋል እና ገብቶ በመውጣቱ ብቻ ያማረ የተዋበ ይቀየራል። ስለዚህ ረመዳን በእኛ ህይወት ውስጥ በማለፉ ብቻ እንዲህ አይነት እድል እናገኛለን። ረመዳን እንደ ቅቤ አንተ እንደ ሸክላ እያለህ ነው። ሸክላ ነኝ ተሰባሪ ነህ ማለት ነው። እሺ ምን ያንሳል? ሊቀርልህ ነው እንዴ? እና በጣም ትልቅ ነገር ነው ማለፉ። በአንተ በር ማለፉ ብቻ የሆነ የሚሰጥህ ነገር አለ። አንተ አስበህበት ተጠቅመህ ሊሆን ይችላል። ካልኩሌት አድርገህ አቅደህበት በዘንድሮ ማሳካት የምፈልገው ይሄን ረመዳን ተጠቅሜ ማልፍበት ምናምን የምትለው ነገር ይኖራል። ሙጀረድ እሱን ሳታደርግ እንኳን ብትተወውና ቢያልፍህ አላህ ግን በሆነ የህይወት አጋጣሚ በዚህ ረመዳን አንተ በዛ ውስጥ እንድታልፍ በመጾም በመስገድ ከሰዎች ጋር ባለህ ኢንተራክሽን መስጂድ ላይ ባለህ ምልልስ ከቁርአን ጋር በሆነች አጋጣሚ አስበህበት አይደለም እኮ ጀስ ቢአው ጀው ገፍቶህ በገባህበት ነገር ራሱ ታገኛለህና ኩልሁ ኸይር ነው። እሱ ግን አሁን ያነሳው በሙሉ ረመዳን የሚጠይቀውም ጭምር ስለሆነ ነው። አሁን እኛ በይበልጥ እያነሳን ያለ ነው ምን አትርፈን ቀጣይነት እንዲኖረው ይሄ ጉዳይ አሁን እዚህ ውስጥ ስታደርጋቸው የነበሩት ጉዳዮች በረመዳን ውስጥ ህይወትህ ላይ አሻራውን አሳርፏል። ከዚያ በኋላ ካስቀጠልከው በእርግጥም አትርፈናል ብለን ልንል እንችላለን። ከዚህ ቀደም ስናነሳቸው የነበሩ ነገሮች ነበሩ፣ በየአመቱ ደጋግመን የምናነሳው። ከዘንድሮ ረመዳን መርሳት የሌለብን መጣል የሌለብን አንድ ነገር ለምሳሌ በውዱእ መዋልን ከዚህ ረመዳን ጀምረን ይዘነው ሊሆን ይችላል። አመቱ ሙሉ በውዱእ መዋልን ለምሳሌ ዱሃ ሰላትን መስገድ ከዚህ ቀደም እናደርገው ይሆናል። ረመዳን ላይ ጀምሮ ነው ከዛ ቀጥል ማስገድ እንዲህ እያልን ልናነሳው የምንችለው የሚቆጠሩ ትርፎች እነዚህ የሚታዩት ናቸው። በህይወታችን ላይ የማይታይ ግን አንተ ህይወት ውስጥ የመጣ ለውጥ ሊኖር ይችላል። የረመዳን በረካ ያንን አስታጥቆ ሊያልፍ ይችላል ነው የሚለው። ልክ መልእክተኛው ሰላም የአምስት አውቃት ሰላትን ፈዳኢል ሲናገሩ በበራፋችሁ ላይ ጅረት የሚወርድ ቢሆንና በቀን 5 ጊዜ ብትለቃለቁ ብትታጠቡ አካላችሁ ላይ የሚታይ የሆነ ቆሻሻ ይኖር ነበር ወይ ብለው ተናግረዋል አይደል? አላሁመ ሰሊ ወሰለም ባሪክ አላ ሰይድና መሐመድ። ይሄንን ማለታቸው ጅረት በሩ ላይ ያለ ሰው በየቀኑ 5 ጊዜ ከታጠበ ምን አካላዊ ንጽህና ነው፣ ቢያስበውም ባያስበውም ንጽህናው የተጠበቀ ነው። የረመዳን ቀናት እና ሌሊቶች በረካ የሆነ ነገር ጥሎብህ ያልፋል። አንተ ማትቆጥረው ማታየው ሊሆን ይችላል። ማትቆጥረው ማታየው ግን ሰዎች የሚታያቸው ነገር ይኖራል። አንተ ደግሞ ቅድም ያነሳቸው ተንጀብል ይሆኑ እንደዚህ መልሙስ የምትላቸው ለውጦች በውዱእ መዋል በጣም የሚገርም ኤክሰርሳይዝ ነው። በውዱእ መዋል ውስጥ ያለው ትልቁ ሚስጥር የአኺራ ጉዞህን ማስታወስ ነው የመጀመሪያው ነገር እንጂ ሰላት ሲደርስ ምናምን እንዲመችህ እኮ ብቻ አይደለም። ስትሳፈር ከነውዱእ ልሳፈር የሚል ኢንቴንሽን አለው ማለት ነው። እንደዚህ አይነት ሳልፍ ማለት ነው። ሳፈር ታክሲ ሳልፍ ወደ አኺራ ሊሄድ ይችላል አይታወቅም። ይሄ በጣም እኮ ትልቅ ዝግጅት ነው። አየህ ብዙ ጊዜ የሚለብሳቸው የሱዳን አማይማዎች ርዝመታቸው በጣም ረጃጅም ናቸው። አንዱ ጥቅማቸው የሚባለው እሱ አለ ድንገት ብሞት መከፈኛዬ ነው። መከፈኛቸውን ጭንቅላታቸው ላይ ይዘው መሄድ ልክ እንደሚባለው ሞትን እኮ ተሸክመነው ነው የምንዞረው እኛ መከፈኛዬን እኮ ተሸክሜ ነው የምዞረው ሱዳኒ ማለት ነው። እንዳልከው
ቆጥረን የምንደርስባቸው ነገሮች አሉ። አንድ ምን አተረፍን ለማለት መጀመሪያ ኦዲት ይፈልጋል። ዞሮ አመታዊ ወርሃዊ ኦዲት ምልህ ከራስ ጋር ሂሳብ ማድረግ አለብህ። ገና አላለቀም፣ ረመዳኑም አለን። ነፍሐት ረመዳን ማለት ገና የሱስ ትንፋሱ ስላልተቋጨ እስከዛሬ ድረስ የመጣንበትን ነገር ማሰብ እንዳለ ሆኖ ቀሪ ጊዜያት ደግሞ ካላሳካን ምናሳካበት እዛ ውስጥ ምንገባ በዛ ስለዚህ አሁን ነው መጀመር እኮ ያለበት። እሱማ ሁሌም ነው በየሌሊቱ የረሱሉላህ ዐለይሂ ሰላቱ ወሰላም ያስተማሩን ነገር ይሄን ነው አይደለ? ኢህቲሳብ ያስፈልጋል፣ ከራስ ጋር መነጋገር ያስፈልጋል፣ ሙናጃ ያስፈልጋል። ሰይድና ዑመር ተናገሩት የሚባለው አልሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ወዚኑሃ ቀብለ አን ቱዘኑ ብለዋል። ነፍሶቻችሁን እናንተ ሂሳብ ላይ ከመቆማችሁ በፊት ተሳሰቧት ብለዋል። ስለዚህ ዛሬ እንዴት ነበር ብሎዬ ከአላህ ቃል ምን ያህል ገጽ ወስጃለሁ አንብቤያለሁ፣ ከሰላት ምን ያህል ተጨማሪ ሰግጃለሁ፣ ከሰዎች ጋር በነበረኝ ግንኙነት እንዴት ያለ ነበረ፣ የትኛውን አባከንኩ፣ የትኛውን ደግሞ በከንቱ አሳለፍኩ እያለን እየጠየቁ ቁጭት አዘል ከዛ ደግሞ ለነገ ኤነርጂ የሚሞላ ለነዳማ አይደለም ለየየ አይደለም ለውጤት እንደዛ ለነገ እንደገና ብድግ የሚያደርግ እቺ ትላንት ጎላኛለች ዛሬ እቺ ላካክስ ብለን የምንሞላበትን ኤነርጂ የምንሞላበት ጥሩ አጋጣሚ እንደሆነ ይሰማኛል። ታውቃለህ የትኛውም ሯጭ ሩጫ ሜዳ ላይ ሲገባ ፋይናል ላፕ ላይ ያለ የሌለ ኤነርጂ ነው የሚጠቀመው። ምሷና ታወሳኝ በቃ እሱ እዛ ላይ ፋንቆ ያለው ብሩ ሲነሳማ ሁሉም ተነስቶ ነበር፣ ሲተኮስ ሁሉም ሮጧል። ለሜዳሊያው ግን አንገቱን ሰገግ የሚያደርገው ማን ነው? ስለዚህ ያቺ ትንሽ እንትን ታደርጋለች። እዚህ ላይ የምንሰራው ስህተት መጨረሻ ዙር ላይ የምንሰራው ስህተትም የሚያስከፍለን ዋጋ ከባድ ነው። እኛ ከሌሎች ጋር የምንወዳደረው ከራሳችን ጋር ነው፣ ከነፍሳችን ጋር ነው። ሌላ ሰው ይቀድመናል አይቀድመንም፣ ከሌ እና hala ከተማ ከሌ ለይል ገባ ከሌ ተራዊ ሰገደ ምናምን አይደለም። እኔ ግን ከኔ የሚጠበቅ የነበረው ማድረግ እየቻልኩ ያላደረኩት ማድረግ እየፈለኩ ያላደረኩት ነገር አለ ወይ ብለህ ትጠይቃለህ። አዎ አለ ከሆነ ጥያቄ በቃ በቀረው ቀን ጊዜ አሁን ጥሩ አጋጣሚ ነው። ያ ብቻ አይደለም። አሁንም የረመዳን ፕራክቲሶች በሙሉ ረመዳን ሲወጡ እርግፍ አድርገን ጨረስን እኮ ረመዳን ምናምን ብለህ አስቀምጣቸው አጣጥፈህ ለሚቀጥለው ዓመት እንገናኝ የምትላቸው አይደለም። በሸዋል እንዲቀጥል የሚፈለግ ነው። ሁሉም ኢባዳ እኮ ነው። ጾሙ ይቀጥላል፣ በሸዋል ይቀጥላል፣ በሰኞና ሐሙስ ይቀጥላል፣ በአያመት ተሽሪቅ በአያመል ቢድ ይቀጥላል። ከዛ ሙናሰባት እየመጡ ጾም ይቀጥላል፣ ሰላት ይቀጥላል፣ ለይል ይቀጥላል። በቃ ተራዊህ የምትባለው ሰላት ብቻ ነች እንትን የምታደርገው። እሱም በተሐጁድና በሌሎች ሰላቶች ታካክሳለህ። ቀብልያ ባዕድያው ምንም የሚቀር ነገር የለም። ሰደቃ አሁንም ወረፋ አትጠብቅለትም። አመጠብቅ የሰደቃ ልስጥ አትልም። እና ሁሉም ነገር እንዲቀጥል ስለሆነ የሚፈለገው እቺን ነገር እንደው ሳንዘነጋ ልባችንን እየነገረን ለልጆቻችንም እየነገረን እርስ በርስ እየተዋወስን ስንደክም አብሽር አሁን እኮ እንትን ብሏል አላህ እንግዲህ እያሰበልህ ነው ብሎ የሆነ የሰነፈውን ሰው እያበረቱ እየቀሰቀሱ ተንቢህ ማድረግ ይፈልጋል ማለት ነው። ከራሳችን ጋር መተሳሰብ ነው ዋናው። አሁን የተነሱት ሀሳቦች በሙሉ ምንም የማይጣሉ ሀሳቦች ናቸው የተነሱት። ምን ላይ በርትቼ ነበር ረመዳን ላይ በነበርኩበት ጊዜ ምንን ባስቀጥል ነው የተሻለ የሚሆነው? ጾም ላይ የነበረኝ አቋምን ይመስላል ሰኞና ሐሙስን መቀጠል የምችልበት አቋም ላይ ነው ያለሁት። ሰላት ላይ የነበረኝ አቋም ምን ይመስላል? ከዚያ በኋላ ለማስቀጠል ነው። ከሁሉ በላይ ከቁርአን ጋር የነበረን ጉድኝነት፣ ጓደኝነት፣ ጉድኝት ምን ይመስላል? እንግዲህ ረመዳን ላይ ለውድድርም ይሁን ለፉክክርም ይሁን ለተፈኩርም ይሁን ለተደብርም ይሁን በደንብ አድርገን ስንቀራ ነበር። ሰዓት እየፈለግን መኪናም ውስጥ እያዳመጥንም እንዲህ። ይሄ መቀጠል ችሏል ወይ? ለማስቀጠል ምንድን ነው የሚያቅተን? በተለይ ራሳችን መለስ ብለን እኔ ይሄ ቦታ በጣም ገርቶልኝ ነበርና ላስቀጥለው እችላለሁ። ሸይጣን ይመጣል። አሁን እስከዛሬ ስትሰራው የነበረው ነገር ማወራረድ ይጀምራሉ ከነፍስዬ ጋር እና ይሄ እዚህ ላይ ጠንክሯል ይሄ ሰውዬ ይሄን ነገር እናግደው ማለት ማይቀር ስለሆነ ከወዲሁ ጠበቅ አድርገን ልንዘጋጅ ይገባናል ከሚገራልን እና ደግሞ ልናበዛው ከሚገባል ከቀላሉን ጀምር ነው። በዋናነት አዩ ያነሳው ጥሩ ነጥብ ምን አተረፍን? እንደውም ወቅቱ አሁን በምን ከሰረን ነው መሰለኝ መባል አለበት። ትርፍማ ሌላ ነገር ነው። በምን ከሰረን? አዎ አትሊስት ወጣናል ወይ? ይዘነው የመጣበትን ዓላማ ማስተካከል ችለናል ወይ? እየተንገዳገድን ነው ወይ? ቀጥ ብለን እየተራመድን ነው ወይ? ይህንን ከራስ ጋር በመነጋገር ነው ማወቅ የሚቻለው። ማንም ስለማንም ምስክር መሆን አይችልም።
ራስን በመስታወት እንደማየት ባለ ስሜት ቆሞ ሂሳብ መስራት ነው። ያለፉትን 20 ምናምን ቀናት እንዴት ነበርኩ? ቀሪዎቹን ቀናት እንዴት ነው ማሳለፍ ያለብኝ? ይህን በመስራት ነው ነጃ ያለው፣ ይህን በመስራት ነው ስኬት ያለው። ይህንን እንደ መልእክት ለሁላችን ነው ቢዳያተ ሚን አንፉሲና እናንተም ጋር የሚመጣ ሆኗል። ክቡራትና ክቡራን ተመልካቾቻችን በድጋሚ አብራችሁ እንድትቆዩ ጋበዝን። ተመልሰን እንመጣለን። አብሮነት 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 ተመልሰን መጥተናል። የተወዳችሁ ተመልካቾቻችን እንዴት ናችሁ? ቆይታችሁ እንዴት ነበር? የተለያዩ ፕሮግራሞችን ወደ እናንተ ማድረሳችንን በአብሮነት በረመዳን 10 አሁንም ቀጥለናል። የመጣ ነው ለስንብት ነው። ቢሆንም ግን ምንድነው የሐሳብ አስራችሁ እንጂ በትናችሁ አትተው ይባላል። የሀገር ሽማግሌዎች እንደዛ ይላሉና እንሰራው እሺ ካንተ ጋር ያለውን ገመድ ወደ እኔ ያቀበል እኔ ወደ አስተሳሰቡን በመሃል ታሳሪው ማን ይሆናል? ሰሞኑን የሆነ ነገር ስንፈታ ይህንን ነገር ያሰረው የከተማ ሰው አይደለም ስንል ነበር። ካየ ጋር የከተማ ሰው አስተሳሰብ ሸብ ነው። ቀላል እንዲሆን ነው ነገሩ። ለምን ታጠብቀዋል? ግን የሚፈልገው ነገር ምን ነበር መሰለህ? ጠበቅ ተደርጎ መታሰርን ይፈልግ ነበር። ሸብ ታደርገውና ጠበቅ ታደርገዋለህ፣ ወይ ደግሞ አንተ ሸብ ታደርገውና መፈለግ ነው የሚያጠብቀው። ሲያጠብቁት አይወድም ሸብ እንደዘበት እንደተባለው ማለት ነው። በለሲ ያኛውን አስተሳሰረን ከሁሉም ነገር በላይ ረመዳን ሁሌ በየዓመቱ ይመጣል። እኛ ነን ልንኖርና ላልኖር ማንችለው አይደል? እሱን ነው ሁሌ ማሰብ ማስደንገጥም ያለበት ሀሳብ እሱ ነው። ረመዳን ይመጣል ቅያማ እስከምትቆም ድረስ አመታቱ ጊዜ በመጣ ቁጥር ይመጣል። አላህ ይሄንን ከነ ፈضሉ ከነ ምናምኑ ባለፈው አመት የነበረውን ጸጋና ኒዕማ ዘንድሮ ቀንሶ ያመጣብህ። ሱብሃንአላህ። አንተ ደግሞ እዛ ውስጥ ራስህን ባስጠቀምከው መጠን ደግሞ የተሻለ የመጠቀም እድል አለ። ስለዚህ ራሳችንን ስንጠይቅ ማለት ነው فمن وجد خيرا فليحمد الله መልካምን ያገኘ ሰው አላህን ያመስግን። ومن وجد غير ذلك فلا يلومن الا نفسه ከዛ ውጪ ግን ከኸይር ነገር ውጪ ራሱን ፈልጎ ያገኘ ሰው ነፍሱን እንጂ አይወቀስ። ለምን ለሁላችንም ለሁሴን የተለየ ረመዳን፣ ለአዩብ የተለየ ረመዳን፣ ለመሐመድ የተለየ ረመዳን አልመጣም። አላህ ኒዕማውን ለሁላችንም እኩል ይሰጠናል። ከዛ ውስጥ عرفه من عرفه وجهله من جهله ያወቀው አውቆ ዝቆ ይወስዳል። የቸል ያለው ደግሞ ያመልጣው ያልፈዋል ማለት ነው። ይሄ በየትኛውም በኖርማል የህይወት እድላችንም እንደዛው ነው። ስለዚህ አሁን ያለንበት የረመዳን ጊዜ ማለት ኦልሞስት አሽረ አልአኺር እየተገባደደ ያለ ለዒድ እየተንደረደረን ያለንበት ረመዳን ወጣ እኮ ብለን ልናወራ ያልንበት ጫፉ ላይ እየደረሰ ነው። እዚህ ሰዓት ላይ ቆመን ጥሩ አጋጣሚ ነው። ይሄ ምናልባት ይሄንን ፕሮግራም እያዩ የሚገኙት ኢቲካፍ ያልገቡ ሰዎች ሊሆኑ ይችላሉ ብለን እናስባለን። ቤት ውስጥ ከሆነ ኢቲካፍ የገባ ሰው ባያይን ደስ ይለናል። ቢማዕና ጊዜውን ኦፍኮርስ አንዳንድ ጊዜ ለገባበት ዓላማ አንዳንድ ጊዜ ከሆነ ዝለት ነገር ሲሰማ ወጣ ብለህ የምትመለሳቸው ነገሮች ኖረው ካየን ይሄንን መልእክት የሚሰማ ከሆነ በገባንበት እጅግ በጣም ጥሩ አጋጣሚ ላይ ነው እና ያለነው በአግባቡ እንድንጠቀም ነው። ቤት ውስጥ የቀረን ሰዎች፣ እናቶች፣ ልጆች፣ ታዳጊዎች፣ ትምህርት ላይ ያለን ወይም ደግሞ በተለያዩ ምክንያቶች ኢቲካፍ መግባትና የዒባዳ ጊዜያችንን በምንፈልገው መልኩ ማሳለፍ ያልቻለን ሰዎች ደግሞ ኢቲካፍ የረመዳኑ ኢቲካፍ መስጂድ ይሁን እንጂ የራሳችን ደግሞ ክሬት ማድረግ እንችላለን። ዑዝላ ማድረግ እንችላለን። መነጠል እንችላለን። ከትርምሱ ከሌሎች ነገሮች ተርመስመስ ከሚሉ ነገሮች ፈቀቅ ብለን ትንሽ ለብቻችን ሰተር ብለን ከአላህ ጋር ምንንሾካሾክበትን አማራጭ መፍጠር፣ ቤታችን ጋር ያለ አንድ ጥግ ለዚህ ዓላማ መሰጠት ቢችል ይቻላል፣ ማድረግም ይቻላል። ከቤት ውስጥ ያለውን ጀው ልጆች ካሉ ከልጆች ጋር ተመካክሮ እንዳይረብሹ ነገሮችን እንትን እንዲያደርጉ ልክ ወይም ደግሞ ሰው ወደ መኝታ በሚሄድበት ጊዜ እኛ ደግሞ ይሄ የማድረግን ካልቸር እንደዚህ አይነት ነገሮች አጋጣሚዎች አሉ። ብቻ መውጫ ከልብ ከፈለክ መውጫ አታጣም። እውነት ነው። መፍትሄውን መፈለግህ ላይ ነው ትልቁ ነገርና የዘንድሮ ረመዳን አላህ ባገራለን ቀድር መራማችንን ምንመኘው ምንፈልገውን ነገር አሳክተን የምንሄድበት አላህ እንዲያደርግልን እንማጸናለን። አሚን። ባረከላሁ ፊክ። ቅድም ጥሩ ነጥብ ስታነሳ ነበር። ረመዳን ቋሚ ነው። እንግዲህ አላህ ሽቶ
ምድርን ሰማይን እስኪጠቀልል ድረስ ትንሣኤ እስኪሆን ድረስ ረመዳን ይዘልቃል ይቀጥላል። ሰዎች ግን እንሰበራለን፣ የሆነኛው ፌርማታ ላይ እንወርዳለን እንሄዳለን ይባላል እኮ። ቀብር ላይ ያሉ ሰዎች የመጀመሪያም የመጨረሻም ትልቁ ምኞታቸው አንድ የረመዳንን ቀን ወይም ሌሊት ማግኘት ነው ተብሎ ይነሳል። እኛ በህይወት ያለን ሰዎች ከሙታን በምን ተለየን፣ በምንድን ነው የበለጥነው፣ በምንድን ነው የተሻልነው የሚለውን ከራስ ጋር ማውራት ነው። ወደኋላ ወደ ግራ ወደ ቀኝ ማየትም የለም፣ ከራስ ጋር መጫወት ነው። አላሁማ ብዙ ጊዜ የተሻለ ኤነርጂ ከሚሰጡ ነገሮች ውስጥ አንዱ የዘንድሮ ረመዳን የመጨረሻ ነው ብሎ ማሰብ። በቃ አሁን ከዚህ በኋላ 11 ወራትን ጠብቀህ ሙምኪን ትመጣለህ፣ ሙምኪን በቃ ትሄዳለህ። ይህንን ማሰብ የተሻለ ኤነርጂ ይሰጠናል። በቀሮቹ በጣም ውስን ቀናት እንኳን ሳይቀር ቀኑንም ሌሊቱንም በጣም ጥሩ በሆነ የኢባዳ ስሜት ውስጥ ቆይተን ማሳለፍ እንችል ይሆናል። በጣም በኢኽላስ የተሰራ ለአላህ ተብሎ የተላከ ያው አንዷን ነገር እኮ አላህ ከተቀበለ እዚህ ውስጥ ደግሞ ለይለቱል ቀድር አለ which is 83 እና ከዛ በላይ በሚቆጠሩ ዓመታት የሚደረግ እንደሆነ ይነገራል። ኸይሩም ሚን አልፍ ሸህር ተብሏል። ኸይሩም ሚን አልፍ ነው፣ እንደውም ከሺህ ወራት በላይ ነው። እሱ ስንቱ ጋር ነው የሚቆመው የሚለውም እኮ ራሱ ጥያቄ ይነሳበታል። እና እሱን ለማግኘት ግን ሰው ዝም ብሎ እኮ አያገኝም። ማንም ሰው የተመኘውን ነገር ለማግኘት አለላቀል የሆኑ እኮ እርምጃዎች የሆኑ ርቀቶች ምናምን እኮ ይጓዛል። ምን ፈልገው ነገር ደግሞ ይሄ የህይወት ዘመን ትልቁ ዕጣ ነው፣ ትልቁ እድል ነው። አላህ ሁላችንን የሚወፍቀን እዛ ውስጥ ራስን ለማግኘት ጥረት ማድረግ ከሁላችን ይጠበቃል። አልፎኛል ብለህ ወደ ኋላ መቅረት አያስፈልግም። ባለው ሰዓት ራሱ መጠቀም ያስፈልጋል። ረሱል ሰለላሁ ዐለይሂ ወሰለም ነገ ቂያማ ነው ቢባል ዛሬ ዛፍ ትከል ብለዋል። እንግዲህ ይሄ ዓለም ሊጠፋ ነው ተብሎ ተስፋ አትቁረጥ ነው። ተስፋ መቁረጥን አያስፈልግም። ምክንያቱም ባሉት ቀናት ራሱ ትደርሳለህ። አንተ ብቻ ተነስ። የሆነ ቀን እንዲሁ ስናነሳ ነበር ሰውየው በአኺራ ስራ ላይ ወይም በዲን ጉዳይ ላይ ሲለፋ ይቆይና አኺር ሰዓት ላይ ሊወጣ ይችላል። ሰውየው በዱንያ ጉዳይ ላይ ተውጦ ነፍስ እያሸንፈው መጨረሻ ሰዓት ላይ ግን ወደ አላህ መለስ ሊል ይችላል። ከዚህ ቀደም የምንሰማቸው ቂሳዎች፣ የተለያዩ ቂሳዎች አሉ። የሆነ ሆኖ ይህንን ለምናነሳው ተስፋ አትቁረጡ። እናም በገራላችሁ ጉዳይ ላይ በርትታችሁ ለመቀጠል በአንድ ግጥም እንሰራት በአንድ መስመር እስቲ እባክህ አልፎኛል ብለህ አትዘናጋ፣ አታውቅምና የነገን ዋጋ። አልፎኛል ብለህ አታውቅምና የነገን ዋጋ። ተመልካቾቻችን እንግዲህ እናንተም የሚፈለገውን ያህል ሳብ እንዳደረጋችሁ ተስፋ እናደርጋለን። ኢንሻአላህ ቀሪው ጊዜያችንን አላህ የተባረከ እንዲያደርግልን እንማጸነዋለን። የአጋሮቻችንን ደግሞ እናመስግንና እናንተንም ለኢባዳ እኛንም ደግሞ ወደ ቀሪው የሌሊት ክፍል እንሸኝ ማለት ነው። አጋሮቻችንን እናመስግን። ባረከላሁ ፊክ። ሸዋ ሆምስ ለአመታት በቃል ታማኝነታችን እንታወቃለን። አሁንም በቃላችን መሰረት በተለያዩ የከተማችን አካባቢዎች ማለትም በፒኮክ ፓርክ ፊት ለፊት ወሎ ሰፈር እንደዚሁም በካዛንቺስ አካባቢ መኖሪያ ቤቶችን እየገነባ እንገኛለን። እንመካከር ይላችኋል። ሸዋ ሆምስ የፕላቲኒየም ደረጃ አጋራችን ነው። እናመሰግናለን። የሚገባውትን ምቾት ይዞ የመጣው ማለዳ ፎም እንቅልፍ ሁሉ ረፍት አይደለም፣ መተኛት ሁሉ ምቾት አይደለም ብሏችኋል። እንግዲህ ስራችሁ ላይ ውጤታማ እንድትሆኑ፣ ትምህርት ላይ፣ ኢባዳ ተግባራታችሁም ላይ ጭምር እንድታንጸባርቁ የማለዳ ፎምን ምርቶች ተጠቀሙ። ያኔ ምቾት ማለት ምን ማለት ነው የሚለውን መልስ ታገኛላችሁ እያላችሁ ፕሮግራማችንን በፕላቲኒየም ደረጃ አበርትቶልናል ማለዳ ፎም እናመሰግናለን። ሌላ በፕላቲኒየም ደረጃ አጋር የሆነን ተቋም ዜኒት ገብስ እሸት ነው። ላለፈው 37 ዓመታት ጥራት ያላቸውን ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ከሀገር ውጭ ኤክስፖርት ገበያ ሲያቀርብ ቆይቷል። እነሆ ዛሬም ፕሮግራማችንን አጋር ሆኖ ከእናንተው ጋር ለመዝለቅ አለሁ እያለ ነው። ፕሮግራማችንን ስላበረታ እናመሰግናለን። ለቤቶ ብርሃንና ከስጋት ለጸዳ ኤሌክትሪክ መስመሮ አለሁ የሚለው ደግሞ ራይኖ ኬብል ነው። ጥራትና ጥንካሬ ማን እንደ ራይኖ እያለ በፕላቲኒየም ደረጃ ፕሮግራማችንን አበርትቷል። አመስግነናል። ከወለድ ነፃ የባንክ አገልግሎትን በመስጠት ቀዳሚነትን እንግዲህ በቀዳሚነት የምናውቀው በሐላል ፔይ መተግበሪያ ደግሞ የሙራባሃ ፋይናንሲንግን እየተገበረ የሚገኘው ያለምንም ማስያዣ እስከ 1 ሚሊዮን ብር ማግኘት የምትችሉበትን እድል አመቻችቻለሁ የሚለን ሂጅራ ባንክ ነው። ሂጅራ ባንክ ፕሮግራማችንን በፕላቲኒየም ደረጃ ስላበረታ እናመሰግናለን። ኢትዮ ጠቢብ ሆስፒታል ሌላኛው የፕላቲኒየም ደረጃ አጋራችን ነው። ምንም ህመም አይንካው፣ ህመም ካለ ግን ትልቁ መፍትሄ ኢትዮ ጠቢብ ሆስፒታል ነው ይለናል። እጅግ አድርገን እናመሰግናለን። አድራሻቸው መሳለሚያ ሰፈረ ሰላም ያገኙናል።
ኢትዮ ጠቢብ የፕላቲኒየም ደረጃ አጋራችን ነው። አዋሽ ባንክ እንዲሁ በአዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት የሸሪዓውን መርሆች በተከተለው አሰራር ተጠቃሚ ይሁኑ ይለናል። የፕላቲኒየም ደረጃ አጋሮቻችንን ሁሉንም በእናንተ በተመልካቾቻችን ስም እጅግ አድርገን እናመሰግናለን። የጎልድ ደረጃ አጋሮችም አሉን። በጣም ነው የምናመሰግነው። የረመዳንና የዒድ ኤክስፖ በኤግዚቢሽን ማዕከል፣ ኤማሮሽ ሪል ስቴት እና ኒው ሊፍ ሜዲካል ፕላዛ በቅርብ ቀን በጎልድ ደረጃ አብረውን እየሰሩ ያሉ ተቋማት ናቸው። አመስግናል። ሼባ ቪሌጅም እንደዚሁ ፕሮግራማችንን በጎልድ ደረጃ ያበረታልን ቤተሰባችንን እናመሰግናለን። የሲልቨር ደረጃ አጋራችን ደግሞ የሆኑት የጋርኑር ምንጣፍና አረቢያን መጅሊስ፣ ኢቭ ዳይፐር እና ፕሮፋይል ፋሽን ነበሩ። ሁሉንም አመስግናል። ዊኬር ላይት ሌላኛው የጎልድ ደረጃ አጋራችን ነው። እናመሰግናለን። ዋኬኔ ዱቄት ሌላኛው የጎልድ ደረጃ አጋራችን ነው። የጎልድ ደረጃ አጋሮቻችንንም እጅግ አድርገን እናመሰግናለን። ሀኒፋ የስጦታ ዕቃዎች፣ ሰያፏ ዲኮር እንደዚሁም ኒዛሙዲን ፋሽን እና ማለዳ ፎም ስቱዲያችንን አስውበውልናል። እኛን ጨምሮ እናመሰግናለን። የተወዳጁ ተመልካቾቻችን ቀሪ ጊዜያችሁ እንግዲህ በተለያዩ የኢባዳ ተግባራት ድምቅ ብሎ እንዲያልፍ ተመኘን። በእኛ በኩል ጨርሰናል። አላሁ ሱብሓነሁ ወተዓላ እድሜ መርቆ ነገ ያገናኘን። ጀዛኩሙላሁ ኸይር። በድጋሚ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት